እምባና ሳቅ። 8 አዜብ ሰኞ ዕለት ጧት ሶስናን ቢሮ ስታገኛት ቅዳሜ ዕለት እሷ ከሄደች በኋላ ብስራት ቤት ያሳለፈችው ጊዜ እንዴት እንደነበር ጠየቀቻት። ፈገግ አለችና የቤቱን ውስጥ አስጎበኘኝ፣ ቢሮውን ብዙ ጥሩ መጽሐፍት አሉት አለች። እኔ ከሄድኩ በኋላ ብዙ ቆየሽ እንዴ? አዎ ያው ኮሚክ ወንድምሽ። በኋላስ ቤትሽ አደረሰሽ? አዎ አደረሰኝ። ልክ እኔን አድርሰኝ ሲመለስ ለምንም አያታየንም። ኧረ እባክሽ ምን አሉ ታዲያ? ተቆጡ? አልተቆጣችም። ስለ ብስራት አንዳንድ ነገሮችን ጠየቀችኝና ዝም አለች። እኔም እኮ ቀብሩ ቦታ በሩቁ አይቻችኋለሁ ነገረችኝ እኮ። ከዚያ በፊት ግን አንዳንድ ነገር ጠየቀችኝ። ቧሽ ልትታዘበኝ ነበር። ደግነቱ እውነቱን የነገርኳት አለችና ከእናቷ ጋር የተባባሉትን ነገረቻት። ምን አሉሽ ታዲያ ከብስራት ጋር መቆየትሽን ስትነግሪያቸው? ምንም ማየኮ ነገር የሚገባት ሰው ናት። የብስራትና የሱስና ግንኙነት ከዕለት ወደ ዕለት እየበረታ ሄደ። በተለይ ቤቱ መሄድ ከጀመረች ወዲህ በጣም ተቀራረቡ፣ ተላመዱ፣ ይነፋፈቁም ጀመር። በሳምንት አንዴ ብቻ የነበረው ግንኙነታቸው በሁለትና በሶስት ቀን ከዚያም በየዕለቱ ሆነ። ይህ እንዲህ በሆነ መጠን ብስራት ከቀድሞ የቅብጠቱ ድርጊት እየራቀ ሲጃራና መጠጡን እየቀነሰ እና አዜብ እስኪደንቃቸው ድረስ አመለሸጋ ሆነ። አንድ ቀን ሱስና በረፍት ጊዜዋ ብስራት ዘንድ ሄዳ አልጋ ላይ ጋደም ብለው ሲጫወቱ ቀደም ሲል እንድታነበው ስለሰጣት መጽሐፍ ጠየቃት። መጽሐፉን እንደወደደችው ገልጣለት ሌላ መጽሐፍ እንዲፈልግላት ለመነችው። ከሱ ጋር ከተዋወቀች ወዲህ ጎበዝ አንባቢ ወጥቷታል። በምኑ ነው መጽሐፉን የወደድሽው? አለ በቀኝ አውራ ጣቱ ቅንድዋን እየዳሰሰ። ታሪኩ አሳዛኝ በመሆኑ ያች እናቷ የሞተችባት ልጅ የደረሰባት ስቃይ አስለቅሶኛል። የሚያስለቅስ ታሪክ እንዴት ይወደዳል ታዲያ? እንጃ እንዲህ ያለ ታሪክ ወዳለሁ። ውስጣዊ ስሜቴን ይነካዋል። ኦኬ፣ አሁንም ደግሞ ከዚያ ለየት ያለ መጽሐፍ አዘጋጅቼልሻለሁ። ደስ የሚያሰኝ ታሪክ አለው። እንደፊተኛው ያለ ቢሆን ይሻለኛል እባክህ። ለምን? የህይወትን ጥቁር ገጿን ብቻ አይደለም እኮ ማየት ያለብን፣ ብሩሁንም መመልከት ይገባናል። እድሜያችን አጭር ሆነና ብዙ ገጠመኝ ለማካበት አልታደልንም እንጂ ህይወት ብዙ አስደሳች ገጽታዎች አሏት። ፍልስፍናዊ ገለጻው ስላልገባት ትኩር ብላየችው። ያው ባለችን ያጭር ዕድሜ ጉዟችን የምናልፍበትን አንድ አቅጣጫ እንጂ ህይወትን በገጿ ልናያት አንችልም። አንድ ጥሩ መጽሐፍ ያነበብን እንደሆነ ግን ሌላ ኑሮ የኖርን በህይወት ጎዳና በሌላ አቅጣጫ የተጓዝን ያህል እንቆጥረዋለን። በድርሰት መስኮትነት የህይወትን ሌላ ፊት እናያለን። ይህን ባደረግን መጠን ጠቅላላ ግንዛቤያችን ይሰፋል። ድርሰት ልቦለድ ቢሆንም በአመዛኙ በውበት የታጀበ የህይወት ዘገባ ነው። በጥበብና በውበት የሚረካ ማንነት ካለ ሰው ረካው በቃኝ የሚል ፍጡር ነው ብለህ ታምናለህ? አላምንም። ሰው ከረካና በቃኝ ካለማ ሞተ ማለት ነው። አዲስ ነገር ለማግኘት ወይም ለመፍጠር አይፍጨረጨርም፣ ባለበት ይቆማል። አፈጣጠሩም እንዲሆን አይፈቀድለትም። እግዚአብሔር ጥረህ ብላ አይደለም ያለው? የሚያረካህን ነገር የምትሰራው አንተ ነህ ማለቱ እኮ ነው። ታዲያ ከሆነማ ሰው ሳይረካ የሚሞት ፍጡር ነው። ቢሆንም ምን መሰለ ብስራት፣ በአንድ እውነት አምናለሁ። ሰው ምድርን ህይወትንና ጥበብን ፈጥሮ የሰጠውን አምላክ ጥረት ውስጥ ካላካተተ አይረካም። እንዴት? እርካታ በሚያገኙት ነገር በመደሰት በልቶና ጠጥቶ በመጥገብ በመልበስ በማጌጥና በመጨፈር ብቻ አይለካም። ሰው እንደ እድሜው ላጠረ ሳይሆን ለዘላለማዊ እርካታ ነው የተፈጠረው። የዚያን ምስጢር መጨበጡ ነው ዘለቄታዊ እርካታ። ትኩር ብሎ አያት። እንዲያ የምትናገር አልመሰለውም። ቅድም በኪነ ጥበብ ስለመርካት ተነግረኝ ነበር። ያልከኝ ሁሉ እውነት ነው። አንድ ነገር ልጠይቅህ እስቲ። አንድ ጥሩ ስዕል ታይና ደስ ይላል፣ ታደንቋለህ። የተጠየቀውን ክፍለ የራስህ ልታደርገውም ትፈልጋለህ። ለምንድን ነው እንዲያ የምታደርገው? ውበትና እውነት ካየሁበት መንፈሴ ስለሚረካ እንጂ ስዕሉን ዳሰህ ወይም ተመገበው አይደለም። ግንባሯን ሳማትና በረጅሙ ተነፈሰ። አየህ ብስራት፣ የስዕሉን ረቂቅ ነገሮች ያጣጣምከው በህሊና በአእምሮና በነፍስ ነው። ረቂቅ ነፍስህ በረቂቅ ነገር ረካች። ሁለቱ የራሳቸው ቋንቋ አላቸው። ብራቮ የኔ ቆንጆ፣ እንኳን የኔ ሆንሽ። ሐሳብ የመግለጽ ችሎታሽን አደንቋለሁ። ከእንግዲህ ግን የምሰጥሽን ጽሑፍ ካነበብሽ በኋላ ስለ ይዘቱ እንዳሁን ዘርዘር እያደረግሽ ነው የምታስረጅኝ አለ። የቤት ስራ ነው? አዎ። እንዲህ በመጫወት ጥቂት እንደቆዩ ከቅፉ ወጣችና ሰዓቷን አየችው። ምን ነው? እማዬን አሟታል፣ ወደ ክሊኒክ ወስዳታለሁ። ምን ሆኑ? ያማታል እባክህ። ምናቸውን ነው? የደም ብዛትና ስኳር አለባት። ታዲያ ብሎ እሱም ሰዓቱን አየ። አሟታል፣ ዛሬ ሐኪም ሊያያት ይገባል ያለች ፊቱ ላይ ቅሬታ ስላየች
የመለየት ነገር ስታነሳበት ቅር ይሏል። ከሷ ጋር የሚያሳልፈው ጊዜ ሰዓቱን እንደ ሰከንድ ይፈጥንበታል። እውነትሽን ነው። እንዲህ ያሉ በሽታዎች ጥንቃቄና የሐኪም ክትትል ይፈልጋሉ። መጠንቀቃችንስ አልቀረም። በአንድ ነገር ግን አስቸገረችኝ። በምን? መኪና አታሽከርክሪ ብለዋት ነበር ሐኪሞች። ታዲያ ለምን አንቺ አታሽከርክሪላቸውም? እሷም እንዲሁ ብላኝ ነበር። ታዲያስ? አልቻልኩም። ያነዳር ትምህርቱን ጀመርኩና ተውኩት። ፈራለሁ። ሹፌር ይቀጠርልሽ ብላት ደግሞ እምቢ አለችኝ። በቃ እኔ ያስተምርሻለሁ መሾፈሩን አለና ጥብቅ አድርጎ በመያዝ ወደ መኝታ ቤቱ ሊወስዳት ሞከረ። ተውኝ ብስራትዬ በእናት እያለች ተማጸነችው። ሙከራውን ትቶ በመገረም ሊያያት ቢሞክር ፊቷን ጉየው ቀብራ ተሸሸገችው። ከዚያ ቀደም ከአንዴም ሁለቴ ሞክሯት እንዲያየሆነችበት ትቷታል። ሁለመናሽ የኔ እኮ ነው። የነገዋ የትዳር ጓደኛ አይደለሽም እንዴ? አላት በሙከራው አለመሳካት ተናዶና በድርጊቱም እንደማፈር ብሎ። ታዲያ የትዳራችን ጅማሬ ሲታወጅ ያደርሰንም ብስራትዬ ብላ ይበልጥ ወደ ጉየው ተሸጎጠችና ጥብቅ አድርጋ አቀፈችው። የሚቀጥለው ማክሰኞ በዓል ስለሆነና ስራ ስለሌለ ወጣ ብለን ብንመለስስ? የረፍት ጊዜን ከተማ ውስጥ ማሳለፍ አልወድም። የታፈንኩ ነው የሚመስለኝ። ብስጭቱን በፈገግታ ለመጋረድ ሞከረ። አንተ ሂድ። አንቺስ? አልሄድም። ለምን? እኮ ሰው በተቀራረበ ቁጥር ይበልጥ ይተዋወቃል። አንቺ ግን እያለ ሲናገር አቋረጠችው። አትቆጣ ብስራትዬ። እርግጥ እንዳልከው እማዬ ብዙ የምታውቅ እናት ናት። ቢሆንም በማደርገው ሁሉ መጠንቀቅ አለብኝ። እስከዛሬ ሳከብራት እንደኖርኩ ሁሉ እንዳከበርኳት ልለያት ፈልጋለሁ። የማዬን ውጫዊ ፈገግታዋን ሳይሆን ውስጣዊ ፈቃዷን ነው በጥሞና የምከታተለው። በእናትነቷ አከብራታለሁ። እንድታዝንብኝ አልፈልግም። ከዚህ ሌላ ጋብቻ ንጹህ ስለሆነ በንጽህና እንጠብቀው። የከበረውን ነገር በከበረው ዕለት በክብር ታገኘዋለሁ። በስሜት ግፊት ዛሬ ባናደርገው መርጣለሁ። ከጋብቻ በፊት የሚደረግ ግንኙነት በጉጉት የሚጠበቅን ነገር የሚያቀለው ይመስለኛል። ወንድ አናግሮኝ አያውቅም ባልልህም እንዲህ እንዳንተ የቀረበኛል። ገና ካጀማመራቸው የኋላው ሁኔታቸው እየታየኝ የተውኳቸው ብዙ ናቸው። እስከዛሬ ያለምንም ጓደኛ ብቻዬን ነው የኖርኩት። እንደነገርኩህ እማዬ የግብረ ስጋ ግንኙነት ስላደረግሽ እማዬ ምን ይጎዳሉ? ምንም አትጎዳም። እኔ ግን ያታለልኳት ይመስለኛል። ኖ እውነቴን ነው ብስራትዬ፣ ተረዳኝ። ይልቅ እስከዛሬ ያልነገርኩህ አንድ ሚስጥር ልንገርህ። ከዚያ በፊት ጥያቄ አለኝ። አንድ ጊዜ አንዲት ዘመዴ በስልክ ዝታብኝ ሚስጥሩን ለትያዜብ ገልጬላት ነበር። አልነገረችህም? ነግራኛለች። ታዲያ ለምን አላነሳህብኝ? እንዳሁኑ አልተቀራረብንም ነበራ። ደሞም አዜብ አታንሳባት ወዲ ብሳታል፣ ግን ጠብቃት አትራቃ ስላለችኝ ያላነሳውብሽ። ለዚህ ነው ቶሎ ቶሎ የምትደውልልኝ? አይደለም ስለምትናፍቂኝ ነው ብሎ ጉንጯን ሳምና ከሙሉነሽ ጋር ያላችሁ ግንኙነት እንዴት ሆነ? ያው ናት። በቀደም ዕለት ከማዬ ጋር ወደ አንድ ቦታ ለመሄድ ተቃጥረን ነበር። ከቢሮ ውጭ ስጠብቃት ሙሉነሽን በሩቅ አየኋት። ከአንድ ሰውዬ ጋር እኔ ወደ ቆምኩበት አቅጣጫ ትመጣለች። ስታየኝ ለሰውየው አንድ ነገር ነገረችውና ወደ ኋላ ተመለሰች። ሰውየው መጣና አጠገቤ ቆመ። እልፍ አልኩ። ተጠጋኝና ሶስና ማለት አንቺ ነሽ አለ። ደነገጥኩና ሮጬ ወደ ቢሮዬ ተመለስኩ። ከቢሮ ሰዎች ጋር ተመልሼ ብመጣ ሰውየው ከአካባቢው የለም። ሙሉነሽ ልታጠፋኝ ቆርጣ ነው የተነሳችው። ምንድነው ምክንያቷ? እሱን ነው ያልነገርኩ። ሚስጥር አለ ያልኩ። እስከዛሬ ለምን እንዳልነገርኩ አላውቅም። ምናልባት ከሌላ ሰው ሰምተው ይሆናል ብላ ትክዝ አለች። ዝም ብሎ ጠበቃት። እማዬ አሳደገችኝ እንጂ አልወለደችኝ። መሃን ናት። ወላጅ እናቴ የሰው ቤት ሰራተኛ ነበረች ይባላል። ቀጣሪው አስረገዛትና ስትወልድ አባረራት። ችግሩ ቢጠናባትና መጠጊያ ብታጣ መንገድ ዳር ጥላኝ ጠፋች እያለች ታሪኳን ዘርዝራ ገለጠችለትና ለምን እስከዛሬ እንዳልነገርኩ አላውቅም። ልንገርህ ብስራት፣ ይህን ታሪኬን ባስታወስኩት ቁጥር ህመም ይሰማኛል። ላነሳው አልፈልግም። ምናልባት ለዚህ ይሆናል ያልነገርኩህ። የህመም ስሜት ቅንድቦቹን ሰቀለ። አዎ፣ ታሪኬን ሳስበው ህመም ይሰማኛል። መጥፎ ትዝታው እንደ ውስጣዊ ቁስል ነው የሚጠዘጥዘኝ። ገና ህፃን ሳለሁ የሰፈርና የትምህርት ቤት ልጆች አንቺ እኮ የማማ ቀለሟ ልጅ አይደለሽም፣ መንገድ ላይ ተጥለሽን የተገኘሽው እናት የለሽም እያሉ ያበሽቁኝና ይሳሳቁብኝ ነበር። አሁንም አንዳንዴ የማየ ዘመዶች ይቺ ወፍ ዘራሽ እያሉ ባሽሙር ሲሰድቡኝ፣ ሲያሙኝና ሲንሾካሾኩብኝ ይሰማቸዋለሁ ብላ የማቃሰት ያህል ተነፈሰች። ይሄ ምንም አይነት መጥፎ ስሜት ሊያሳድርብሽ አይገባም። ጉዳይሽ ከእናትሽ ጋር ነው። እሳቸው ይወዱሻል። ሌሎች የፈለጉትን ቢሉ ምን ቸገረሽ? እያለና በስሙ ታሪክ ማዘኑን ለመሸሸግ እየሞከረ ጎኗ ተቀምጦ አቀፋት። አዎ
ጉዳይስ ከማየ ጋር ነው። ይህን እያልኩ ነው እስከዛሬ ሁሉን የቻልኩት። እማዬ ለኔ ከእናቶች ሁሉ በላይ ናት። የእናቶች መለኪያ ነጥብ ካለ በፍቅርና በማቀማጠል ነው ያሳደገች አንቀባር። ስለዚህ ነው እሷ እንዳታዝንብኝ የምጠነቀቀው። ቅር የሚያሰኛት ነገር ሳደርግ ብገኝ ባልወልዳት ነው ብላ ታዝንብኛለች። ሌሎች ዘመዶቿን በየጊዜው እንደሚሉት ያልወለዱት ልጅ እያሉ ሆድ እንዲብሳት ያደርጋሉ ብላ ትክዝ አለች። ልክ ነሽ ሶሲ፣ መጠንቀቅሽና እናትሽን ማክበርሽ ተገቢ ነው። ከዚህ ውጭ ባለው ነገር ግን ቅሬታ ሊሰማሽ አይገባም። ቅሬታው እኮ ሳልፈልገው ነው የሚመጣብኝ ሳላስበው ብላ በሰፊው ተነፈሰችና ግን አታሳዝንም ያለች። ማን? ወልዳ የጣለችኝ እናቴ። አስከፊ ሕይወቷ ይታየኛል። ኑሮዋ፣ እንደ ዕቃ መቆጠሯ፣ ለፍቅር አለመታደሏ፣ ልጇን እስክትጥል ድረስ ምርጫ ማጣቷ፣ አስወልዶ ያባረራት ሰውዬ ጭካኔ። ኡፍ በቃ እንዲህ ያለው ሐሳብ ሳልፈልገው እየመጣ ሰላም ይነሰኛል። ከንፈሯን በቁጭት ነከሰች። በዚህ ላይ የማየ ዘመዶች እንደ ባዳ ሲያዩኝ ገለል ሲያደርጉኝ ብቻ እንዴት ልንገርህ ከባድ ባይቷርነት ነው የሚሰማኝ ብላ ፊቷን በመዳፎቿ ሸፈነችው። ኖ ሶሲ፣ እንዲህ ያለውን ሐሳብ ከአእምሮሽ አስወጪው። ወይዘሮ ቀለማ እናትሽ ናቸው። በቃ አየሽ ሶሲ፣ ሰዎች የጣሉት ወይም የፈሩት ነገር ደርሶባቸው ከሚመጣባቸው ጉዳት ይልቅ የዚያ ነገር ፍርሃት የሚፈጥርባቸው ችግር ነው የሚብስባቸው አለና ባዘኔታ አያት። ደረቱን ተንተርሳ በሐሳብ ጭልጥ አለች። የእናትሽ ዘመዶች እንዲህ ክፎች ናቸው እንዴ? እንደ ሕፃን ፀጉሯን እያሻሸ ጠየቃት። አዎ ክፎች ናቸው፣ አይወዱኝም። ከማየ የሚፈልጉትን ጥቅም ሁሉ የማግድባቸው ይመስላቸዋል። በእነሱ እምነት እማየ ካለኔ ፈቃድ የምታደርገው ነገር የለም። ቀለማ ምን ታውቃለች፣ ስጋዋን ቆርጠው ቢበሉት እንኳን የማይከፋት የዋህ ናት እያሉ ክፉ የማስተምራት እኔ እንደሆንኩ አድርገው ነው የሚናገሩት። ኧረ ብዙ ነው የሚሉኝ። ዝም ተባባሉና በአካል አንድ ላይ በሐሳብ ግን በየአቅጣጫው እንዲሄዱ ለጥቂት ጊዜ ቆዩ። ነገሩን በትዕግስት መያዝሽ ጥሩ ነው፣ ወደፊትም እንዲሁ ነው ማድረግ አለና አሰብ አድርጎ ስለ ግንኙነታችን ለእናትሽ ነገሪያቸው ብለሽ እምቢ አልሽኝ አይደል? አለ ጉንጯን በጉንጩ እየዳሰሰ። ምን ብዬ? ብስራትን ላገባው ፈልጋለሁና ዳሪኝ ብዬ። ቀና ብላ አየችው። ቅንድቡን ከፍ ዝቅ በማድረግ አዎንታውን አሳያት። አላደርገውም ብስራት፣ ብነግራት እማዬ የሚከፋት አይደለችም። ቢሆንም አላደርገውም። ፈራኋት፣ ለመጠንቀቅ ፈለኩ። እናንተ ጠይቋት፣ እትያዜብና ባሏ ካስፈለገም ሌላ ሰው ጨምረው ይጠይቋት። የእናትነት ወጉ ለምን ይቅርባት? እነዚያ አሽማጣጅ ዘመዶቿ ስለምን ይሳለቁባት? መልካም ነው፣ ይሄ አያስቸግርም፣ በአስቸኳይ እናደርገዋለን አለ ደስ እያለው። በአስቸኳይ እንኳን አይሆንም ብላ ሳቀችና በአመልካች ጣቷ ግንባሩን ወጋ አደረገችው። ለምን? ትኩር ብሎ አያት። ከዚያ በፊት ወደኛ ቤተክርስቲያን ብቅ ማለት አለብህ። እንደነገርኩ ሃይማኖታችን ጋብቻን አስመልክቶ ከምዕመናኑ የሚጠይቃቸው ግዴታዎች አሉ። እነዚያን ሳናሟላ እንጋባ ብንል የሃይማኖት መሪዎች ሕጋችን ተጣሰ ብለው ይቆጣሉ። በዚያም አያበቁ እማየን ያወግዟት ይሆናል። ይህ ሲሆን ደግሞ ታዝንብኛለች። እኔም በሆን በእምነት የሚመስለኝን ባል ባገባ ነው ደስ የሚለኝ ብላ ሳቅ አለች። ግራ በመጋባት አፈጠጠባት። ምን ነው ሃይማኖት ብትይ? ግድ የለህም፣ የሃይማኖቱን ጉዳይ የማናልፈው እንቅፋት አድርገህ አትየው። ትካዜ ያጠላበት ፊቷ እንደገና ወገግ ሲል ታየው። ጉንጮቿን በመዳፎቹ እየዳሰሰ ግንባሯ ላይ ሳማት። አጸፋውን መለሰችለትና መሸኮ ብስራትዬ ሸኘኝ አለችው። ቤቷ ካደረሳት በኋላ በቀጥታ አዜብ ዘንድ በመሄድ ከሱስና የሰማውን ለሷና ለባሏ ነገራቸው። በተመስጦ ሲያዳምጡት ቆዩ። አዜብ በመገረም ራሷን ነቅንቃ ይሄን ሁሉ ምስጢር አልነገረችኝም። እንዴት ያለች ጥብቅ ልጅ ናት፣ ትገርማለች አለች። ለኔም የነገረችኝ በአንድ ጉዳይ ላይ ጠበቅ አድርጌ ስለያስኳት ነው። ታሪኳን ልታወጡ አትፈልግም። ከአባባሏ እንደተረዳሁት ስነ ልቦናዊ ቁስል ሆኖባታል። እንዴት? ዘሪሁን ትኩር ብሎ አየው። የማደጎ ልጅ በመሆኗ ካሳዳጊ እናቷ በቀር በሌሎች የቤተሰብ አባላት የማትፈልግ ይመስላታል። የእናቷ ዘመዶች ይህን ስነ ልቦናዊ ቁስሉን በነገር ስንጥር እየነካኩ ሲያበሳጯት እንደኖሩ ነገረችኝ። ታሪኩ የሚገርምም የሚያሳዝንም ነው። ቢሆንም የማደጎ ልጅነት በእሱ አልተጀመረም። ይህን ልትነግራት ይገባል። አጽናናት። ቁስሏን ማከሙም ያንተ ተግባር ነው አለ ዘሪሁን በማደጎ ልጅ መካንነትን መሻር የሚቻል መሆኑን እያሰበ። ከዚያ ቀጥሎ ብስራት የነገራቸው ሶስና ስለ ሃይማኖቷ ጉዳይ ያነሳችበትን ነገር ነው።
ዘሪሁን ፈገግ እያለ ጥቂት አሰበና ተመሳሳይ እምነት እንዲኖራችሁ እኮ የግድ አንተ ወደሷ መሄድ የለብህም። እሷም ወደ አንተ እምነት ልትመጣ ትችላለች። ወዴትም ተሄደ ወዴት ተመጣ በእምነት መመሳሰላችሁ ነው ቁም ነገሩ አለ። ይሄ ባይቻልስ አለች አዜብ ብስራትን እያየች። ይቀራላ ትከሻውን ከፍና ዝቅ እያደረገ። እንዴ አለች አዜብ በአባባሉ ደንግጣና ፊቷን ወደ ሌላ መልሳ። ሶስና እንደምትልህ ለመሆን ምንድነው ችግርህ? ካፈቀርካት ማለቴ ነው። የጥሩ ነገር ዋጋው ውድ ስለሆነ እሷን ለማግኘት ስትል ካቶሊኩን ምን አለበት? አለ ዘሪሁን ፈገግ ብሎ። ምንም የለበትም። ካቶሊክ በሆነ የሚጎዳኝ ነገር የለም። ችግሩ ምን መሰለ? እንደምታውቀው እኔ ስለ ሃይማኖት ብዙም አስቤ አላውቅም። ወደ የትኛውም የእምነት ክፍል ገብቼ የተከታተልኩ ስነ ስርዓት የለም። እና እስቲ ይታይ ጋሽ ዘሪሁን፣ በማላውቀው ነገር ውስጥ ገብቼ የምሆነው መሆን ወግና ስርዓቱን መጠበቅ የሚሆንልኝ አይመስለኝም። ሶስናን በማስመሰል ልቀርባት አልፈልግም። አላደርገውም። በኋላ ነገሩ ከሚበለሻሽ በጅምሩ ብንተው ይሻላል። ምን ነው የምትተው? የጋብቻው ጉዳይ አለች አዜብ አፍጣ። ምን ይደረግ ታዲያ? ይህን ስትሰማ በቁጣ ጦፋ ብድግ በማለት ምክንያት አትፈልግ ብስራት። እንደ ልማድህ ሸርተት ማለት አስበህ አይደለም ይህን የምትለው። አዎ አመልህ ነው። እዳር ደርሰህ ሸርተት ማለት ሆዴ አልቆርጥልሽ ብሎ እርም ማለት አቅቶኝ እንጂ እያለች ስትናገር እንባ አቋረጣት። እታይ እንጃ አታልቅሽ አዜብ። ብስራት እኮ ውሳኔውን አይደለም የገለጠልሽ። የሃይማኖቱ ጉዳይ እንቅፋት ሆኖ ከፊታችን ከተደቀነ ምንድነው የምናደርገው ለሚለው ጥያቄ ነው አስተያየቱን የሰጠ። ይሄ ደግሞ መላ የምናጣለት ችግር አይደለም። ሁለቱም የተማሩና ብዙ ነገር የሚገባቸው ወጣቶች ናቸው። እንኳን ይህን ሌላ ችግር መፍታት የሚችሉ እና ነገሩ ሳይገባሽ ቶሎ ወደ አይባስሽ። ዘሪሁን ነገሩን እንዲህ በማስተካከል ሚስቱን ያበርዳት እንጂ የብስራት አቋም ቅር አሰኝቶታል። የእህቱን ባህሪ እያወቀ እንዲያ ማለቱን አልወደደለትም። እሱም ቢሆን እህቱ እንዲያሰጥተውን ስላያት በንግግሩ ተጸጸተ። ነገሩን ዘሪሁን ስላበረደለት በሱ አስታኮ የቀድሞ አባባሉን አስተካከለና ጋሽ ዘሪሁን እንዳለው የሃይማኖቱ ጉዳይ እንቅፋት ሊሆንብንና እቅዳችን ሊያሰናክልብን አይችልም። ፍቅር የማይዘለው መሰናክል የለም በማለት ተስፋዋን እንደገና አንሰራራው። ምዕራፍ 9 አዜብ ሶስናን ለብስራት ለመዳር የወጠነችው ዕቅድ እየተሳካላት መሄዱን ስትረዳ የጋብቻቸውን ዕለት ለማፋጠን ቆርጣ ተነሳች። ወደ ዕቅዱ መዳረሻ መንገዱም ከሶስና እናት ጋር ይበልጥ መቀራረቡና ቤተሰብ መሆን እንደሆነ አስባ መላውን እንዲያማክራት ባሏን ጠየቀችው። ምሳ ጋብዣቸው፣ ይሄ መግቢያ ይሆንና መቀራረቡ ይቀጥላል አላት። በዚህ መሰረት ዝግጅቷን አጠናቃ ሐሳቧን ለሶስና ገለጠችላት። ውይይት እያዜብዬ እማዬ እኮ ሰሞኑን አሟታል። ከቤት አትወጣም። ሲሻላት ትመጣና ቤትሽን ታይልሻለች። ይልቅስ ሁላችሁም ኑና ጠይቋት አለች። አዜብ ይህን ጉዳይ ከባሏና ከብስራት ጋር ተወያየችበት። እነሱም ይህ አጋጣሚ መልካም የመቀራረቢያ በር የሚከፍት መሆኑን አመኑበትና ሶስቱም በአንድ ላይ ወይዘሮ ቀለሟን ሊጠይቋቸው ሄዱ። እሁድ ከቀትር በኋላ ነበር ዕለቱ። ሶስና የናዜብን መምጣት አስቀድማ አውቃ ስለነበር ሰፈሯ ሲደርሱ ሰፈር ድረስ ወጥታ ተቀበለቻቸው። ቤት ሲገቡም ወይዘሮ ቀለሟ ጋቢ ደርበው ሳሎናቸው ጠብቋቸው። ታላቅ እህታቸው ወይዘሮ ዘውዴና አቶ ጌዲዮንም አብረዋቸው ነበሩ። ለምንድነው መልፋታችሁ ወይዘሮ አዜብ? ሐኪም ረፍት አድርጊ ስላለኝ ነው እንጂ ደህና እኮ ነኝ። ሶስና ናት መቼም እንዲህ የምታለፋችሁ አሉ ወይዘሮ ቀለሟ ድክም ባለ ድምፅ። አዜብ ቀበል አድርጋ ምንም ልፋት አልደረሰብንም፣ እንዲያውም መወቀስ ይገባን ነበር። በተለይም እኔ እየመጣሁ ጠይቆታለሁ ብዬ ቃል ከገባሁ በኋላ ቀረሁ አለችና ዘሪሁንን እያመለከተቻቸው ባለቤቴ ነው ተዋወቁ አለች። እሱም ስሙን እየነገረ በሁለት እጆቹ ጨበጣቸው። ብስራትም በተራው ካንገቱ ሰበር እያለ ጨበጣቸው። ሶስና ደግሞ አቶ ጌዲዮንንና ወይዘሮ ዘውዴን ከነ አዜብ ጋር አስተዋወቀቻቸው። መተዋወቁ አብቅቶ ሁሉም ቦታቸውን ሲይዙ ሶስና መስተንግዶ ለማቅረብ ወደ ጓዳ ገባች። አዜብ ወይዘሮ ቀለሟን ትኩር ብላ አየቻቸውና ትንሽ ከሳሉ እንጂ ደህና ነዎት አለቻቸው። የከሳሁት እንኳን ሆን ብዬ ነው። ክብደቴ ጨምሮ ነበር። ውፍረት ምን ይበጃል? በሽታ ነው
በተለይም በእርጅና ፈረስ ተጭኖ ሲመጣ ብለው ፈገግ አሉ። እረፍትም ራሱ ሕክምና ስለሆነ ማረፉ ደግ ነው። እኛ ባህላችን አላደረግነውም እንጂ በስራ የደከመ አእምሮና ሰውነት ማረፍ አለበት። ወጣ እያሉ መዝናናትም እረፍት ነው፣ አእምሮን ያድሳል አለ ዘሪሁን ፈገግ ብሎ። እውነት ነው። ዛሬ ተውኩት እንጂ ቀደም ብሎ ፕሮግራም እያረኩ ወጣ አልነበር። ልምዱስ ነበረኝ። እነሱ እንዲህ ሲወያዩ ሶስና ምግብ ታቀራረብ ነበር። ወይዘሮ ዘውዴም ከሰራተኛይቱና ከልጃቸው ልጅ ከትዕግስት ጋር ሆነው ረዷት። ከጥቂት ጊዜ በኋላ ዝግጅቱ አበቃና ወይዘሮ ቀለሟን ጨምሮ ሁሉም ወደ ማዕዱ በመቅረብ ይመገቡ ጀመር። ሶስና በጣም ደስ ስላላት ምግብና መጠጡን ስታቀራርብ ጓዳ ስትገባና ስትወጣ እንደ ልጅነቷ መቦረቅ ያማራት ትመስል ነበር። አልፎ አልፎ ወደ አዜብ እየተጠጋችና በጆሮዋ ሹክ እያለች ታስቃታለች። ምግቡ አብቅቶ አቶ ጌዲዮንና ወይዘሮ ዘውዴ ብቻ ነበሩበት ሲቀሩ ሌሎቹ ወደ ሳሎኑ ተዛወሩ። ሶስናም አዜብ ጎን ተቀምጣ ታጫውት አስጀመር። ወይዘሮ ቀለሟ ትልቁ ሶፋ ላይ ተቀምጠው ከነዘሪሁን ጋር ሞቅ ያለ ወሬ ጀመሩ። እነሱ ሲጫወቱና ሲሳሳቁ ሳለ አቶ ጌዲዮንና ወይዘሮ ዘውዴ በሩቅ ሆነው በመለስተኛ ሹክሹክታ ያወሩ ነበር። ይሄ ነው አማቻቸው ሊሆን የሚባለው ሰውዬ አሉ አቶ ጌዲዮን ወደ ወይዘሮ ዘውዴ ጆሮ ጠጋ ብሎ። የሆነው በል እንጂ ምን የሚሆነው ትላለህ ልጅ ጌዲዮን? ጓዙን ጠቅልሎ እዚሁ መግባቱ እኮ ነው የቀረው። ጧት ማታ በመኪናው ያመላልሳታል። እሷም ማደርን የቀራት እንጂ ውሏ እሱ ዘንድ ነው አሉ ከንፈራቸውን ነክሰው። አለሌ ነገር ነው። ማን መረጠብን? ማን ይመራብናል? እሷን አትቆጥታ ያመጣችው ከሱ ገገጠመች ወዲህ ቅጡን አሳጥቷታል። አይሆኑ ነገር ነው የሚያደርጋት። አታያትም እንዴ? ሎቱ ስባት አሉና ወደ ኮርኔሱ አንጋጠጡ። እና ዜብ ከሄዱ በኋላ ወይዘሮ ቀለሟ ጋደም ብለው ሶስና ደግሞ አልጋቸው ጠርዝ ላይ ተቀምጣ ሲያወሩ ምንድነው ሐሳባችሁ ብለው ድንገት ጠየቋት። ግራ በመጋባት ትኩር ብላ አየቻቸው። ከብስራት ጋር ግንኙነታችሁ እስከ ምንድነው አሉ እጃቸውን በፍቅር አያያዘ ሳብ እያደረጉ። ዝም ብላ ቅርቅረች። ትወጂዋለሽ? እጇን ጠበቅ አደረጉት። ዝም። ምን ነው አትነግረኝም እንዴ? እኔ እኮ ይሄን የምጠይቅሽ ከልጁ ጋር የጀመራችሁትን መቀራረብ ስለተረዳሁ ነው። ምናልባት ያሰብሽውና ልትነግሪኝ የፈራሽው ነገር ካለ ንገሪኝ። እናትሽ ነኝ። ከኔ የሚቀርብሽና ሚስጥርሽን የምታዋዩ ሰው የለም ሲሏት አንድ እጃቸውን ሳብ አድርጋ አቀፈቻቸው። እስከ ዛሬ አጉል ጠባይ አላየሁብሽም። አክብረሽ አስከብረሽኛል። እንዲያ ባይሆን ኖሮ ዛሬ በዚህ ዕድሜሽ ተምረሽ ክፉና ደጉን በለየሽበት ከራስሽ አልፈሽ እኔም በምትመክሪበት ጊዜ አንገትሽን ሰብረሽ ባልኖርሽ። ይህን የምታደርጊው እናትነቴን አክብረሽ እንደሆነ ይገባኛል። እግዚአብሔር ያክብርሽ ልጄ። ከእንግዲህ ይበቃል። ካፈቀርሽው ጋር መኖር የመሰለሽን ማድረግ ትችያለሽ። እስከ ዛሬ ከሷ ይምጣ ከዛሬ ነገ ሐሳቧን ትነግረናለች እያልኩ ነበር የጠበቅኩሽ። ከዚህ ቀደም ከአንድም ሁለት ሰዎች ዳር ይልም ብለውኝ እሷን ጠይቋት እያልኩ መልሻቸዋለሁ። ይህን ሳትረጁ አትቀሪም። አንቺ ወደድሽውን እንድታደርጊ ይሁን ያልሽው እንዲሆንና ፈቃድሽን ለመጠበቅ ስል ነበር እንዲያሳደርግ የኖርኩት። ለካ አንቺም የኔን ፈቃድ ተጠብቂ ኖሯል። አሁን የገባኝ። ስለዚህ ሶስናዬ ከዚህ ልጅ ጋር ተግባብታችሁና ተዋዳችሁ ለትዳርም ተሳስባችሁ እንደው ንገሪኝ፣ አትሸሽጊኝ። አንቺን ድሬ ዓለምሽን ማየት የሁል ጊዜ ምኞቴ ነው። ከዚህ ይበልጥ የሚያስደስተኝ ነገር የለም፣ ንገሪኝ እያሉ ጉንጯን በመዳፋቸው ዳሰስ አደረጉ። እሺ እማዬ እነግርሻለሁ። እጃቸውን ሳም አደረገችው። አዎ ሶስናዬ ንገሪኝ፣ ምንም አትሸሽጊኝ። እናትሽ ነኝ። የሉኝታና ፍርሃት አይግባሽ። በመሰለሽ መንገድ ብትሄጂ አልከለክልሽ። አንቺ የምትወጂውን ሁሉ እድልሻለሁ። እሺ እማዬ። ካሰብሽበት እንዳትደርሽ የሚያግድሽ እንቅፋት በመንገድሽ ላይ እንዲኖር አልፈልግም። የሃይማኖታችንም ነገር ችግር እንዳይሆን ከልጁ ጋር ተማከሩበት። ሁለታችሁም የተማራችሁ ናችሁ፣ የሚበጃችሁን ለመምረጥ የምትችሉ።
እግዚአብሔር ዋና ነገራችን መሆኑን ግን አትዘንጊ እያሉ ሲናገሩ በመገረም ትኩር ብላ አየቻቸው። አዎ ተመካከሩ። የሚበጃችሁንና የተስማማችሁበትን በቶሎ አድርጉ። ብቻ የሚሆነው ሁሉ በወጉ ይሁን። እሺ እማዬ፣ መጀመሪያ አንቺ ዳኝልኝ። ያንቺ ጤንነት ነው ዋናው አሳሳቢ ነገር። አዎ የእኔ ነገር አሳሳቢ በመሆኑም አይደለ ቶሎ በሉ ማለቴ አሉና በጀርባቸው ገልበጥ አሉ። ለጥቂት ጊዜ በዝምታ ጠበቀቻቸውና ተንጠራርታ አየቻቸው። አይኖቻቸው ተከድነዋል። ብድግ ብላ ግንባራቸውን ሳም አደረገች። ደህና ደሪ እመቤቴ፣ ካንቺ ጋር ትሁን አሉ በሹክሹክታ። መብራቱን አጥፍታና በሩን ዘግታ ወደ ክፍሉ ሄደች። ቶሎ አልተኛችም። እናቷ ስላነሱባት ጉዳይና ስለ ጤንነታቸው ታሰላስል ጀመር። በተለይ የጤንነታቸው ጉዳይ በጣም አሳሰባት። እሳቸው ደህና ነኝ ይበሉ እንጂ እያደር የሚታይባቸው የአካልና የአእምሮ ለውጥ የህመማቸውን ከባድነት ያመለክት ነበር። በተለይ የአእምሮአቸው ሁኔታ፣ አንዳንዴ ንግግራቸው ይዘበራረቃል። የተናገሩትን ወዲያው ይረሱና ይደጋግሙታል። ያስቀመጡት ነገር ያለበትን ማስታወስ ይቸግራቸዋል። ለዚህም ነበር ሐኪሞች መኪና አያሽከርክሩ ያሏቸው። ይህን ነገር ስታሰላስል አይኖቿን ባቀረሩ፣ ፊቷን በመዳፎቿ ሸፍና በሐሳብ ጭልጥ አለች። በዓይነ ህሊናዋ ብዙ ክፉ ነገሮች ታዩአት። በዚህ ሁኔታ ስታወጣና ስታወርድ ሳለ ስልኳ አቃጨለ። እናቷን ካመማቸው ወዲህ ጸጥታ እንዳይነሳቸው ብላ ከሳቸው መኝታ ቤት ወደ ክፍሏ አዛውረዋለች። ብስራት ነው የደወለው። ደህና መሽህ አለች ማዘኗ እንዳይታወቅባት ድምጿን አስተካክላ። አዎ ደህና ነኝ። እናትሽ ተኝቷል እንዴ? አዎ ተኝታለች። የኛን ነገር አንስታ ብዙ አወራን። የኛን ነገር? አዎ ስለኔና ስላንተ። ምን አሉሽ? ያለ በጉጉት እየተጣደፈ ተመካከሩና ንገሩኝ ብላለች ብላ ያሏትን ሁሉ አወራችለት። ምን ይመስልሻል ታዲያ? አንድ ሐሳብ አልወደቀም? በደስታ ቶሎ ቶሎ ተነፈሰ። እስቲ እናያለን አለችው ቀዝቀዝ ባለ አነጋገር። በማግስቱ ሲገናኙ በስልክ የነገረችውን ጉዳይ በዝርዝር እንድታስረዳው ጠይቃት። ዋናው ፖስታ ቤት ፊት ለፊት ካለው ሜዳ ላይ መኪና ውስጥ ተቀምጠው አላፊ አግዳሚውን እየተመለከቱ ነበር የሚያወሩት። የነገረችውን ሁሉ በጥሞና ሲያዳምጣት ቆየና እውነቱን ልንገርሽ ሶሲ፣ እስከዛሬ ስለ ሃይማኖት አስቤ አላውቅም፣ ወደፊት አደርገው እንደሆነ እንጂ አለ እጇን ያዝ አድርጎ። ለጥቂት ጊዜ ዝም ተባባሉ። ታዲያ እናትሽን ወይም አንቺን ለማስደሰት ስል እንዴት አስቤበት የማላውቀውን ነገር ላድርግ? ማታለል አይሆንብኝም? እናንተም ብቻ ሳይሆን የሃይማኖት አባቶቻችሁንም ለራሴም ጅል የሆንኩ ነው የሚመስለኝ። ይታይሽ እስቲ ሶሲ፣ የቤተ ክርስቲያን ስነ ስርዓት ለመፈጸም ጎንበስ ቀና ስል ከት ብሎ ሳቀ። ሃይማኖት ስነ ስርዓት ማክበር ብቻ አይደለም ብስራት፣ በጣም አቃለልከው። እንደፈለጋችሁ ተመካከሩና የፈለጋችሁን አድርጉ ብለው የለም እናትሽ? ከጋራ ውሳኔ ላይ እስክንደርስ ድረስ የእምነቱን ጉዳይ ለምን አናቆየው? ለምን ሃይማኖትን የግል ጉዳያችን አናደርገውና የጋራችን የሆነውን ትዳር አንመሰረትም? እንዴት ይሆናል? ሩቅ እያሰበች አይኖቿን ጉዝዝ አረገች። ራሷን የምትጠይቅ ነበር የምትመስለው። ለምን አይሆንም? የተለያየ እምነት ያላቸው ሰዎች በትዳር ተጣምረው ሊኖሩ ይችላል? አይመስለኝም። እንዳልከውን ሞክር ብንል አለችና ግንባሯን አከከች። አየሽ ሶሲ፣ እንዳልኩሽ ሃይማኖት የግል ጉዳይ ነው። በጋራ ሊኖረን የሚገባ ነገር እኔ ላንቺ፣ አንቺ ለኔ የሚኖረን ፍቅር ነው። ያ ነው የጋራ እምነታችን። ፍቅር ከሌለ ነው ነገሮች የሚያስቸግሩት። ፍቅር ካለ ሁሉም ነገር አለ። ፍቅር የማይፈታው ችግር የለም። ምን ቢከብድ መስዋዕትነቱን ይከፍላል። እንዳልከው የሃይማኖታችን ጉዳይ የየግላችን አድርገን የትዳሩን ነገር ልናያይዘው እንችል ይሆናል። እግዚአብሔርን የጥምረታችን መሰረት ብናደርገው ደግሞ ትዳራችን ይበልጥ ጠንካራና የተባረከ ይሆናል። መንፈሳዊ ልታደርጊኝ ይሄን ሁሉ የምትነግሪኝ? ይህን ያህል የከፋ አመፀኛ አይደለሁም። ሌላ ታስቦ ተውና ስለ ትዳር ያለሽን አመለካከት በእጅጉ አደንቃለሁ። እስከዛሬ ያላየሁትን ነው ያሳየሽኝ አለ። እሰየኔ ጌታ፣ አቅጣጫዬን ከወደድከው ቀስ በቀስ እንሄድበታለን። የማየን ነገር ግን በጥንቃቄ መያዝ አለብኝ። አየህ ብስራት፣ እማየኔን ደስ እንድለይ ብላ እንደፈለግሽ ብትለኝም የማትወደውን ባደርግ ቅር እንደሚላት እርግጠኛ ነኝ። ያ እንዲሆን ደግሞ አልፈልግም። የኔ ደስታ በሷ ቅሬታ ላይ የተመሰረተ እንዲሆን። እናትሽ ብዙ የሚያውቁ ስለሆኑ ነው የመሰላችሁን አድርጉ ያሉት፣ ሳትጠይቂያቸው የነገሩሽ። ላንቺ ፍቅር ሲሉ ቅሬታቸውን ዋጥ ሊያደርጉት ወስነዋል።
ሁሉም የራሱ ኑሮ ነው የሚኖረው። ሶሲ ከእንግዲህ አንቺ ለራሳቸው እሳቸውም ላንቺ አትኖሩም። ይሄ ሚስጥር ቢገባቸው ነው ካንቺ ቀድሞ ሐሳባቸውን የገለጡልሽ። በዚህ መሰረት የሰርጋችንን ጉዳይ ራስሽ ልትወስኝ ትችያለሽ። እንኳን እንደፈለግሽ ብለውሽ ባይሉሽም እናትሽ ከቤተ ክርስቲያናቸው ውግዘት ከሰው ሐሜት ይመጣባቸዋል ብለሽ ከሰጋሽ ደግሞ ሁሉንም ነገር ራስሽ ልታደርጊው ትችያለሽ፣ እሳቸውን ከደሙ ንጹህ በማድረግ። እንዴት ይሄ ቀላል ነገር እንቅፋት ሆኖ ከፊታችን ይደቀንብናል? ከዚህ በኋላ ለረጅም ደቂቃዎች ዝም ተባባሉ። የገለጠላትን ሐሳብ ስታሰላስል ቆየችና እጁን ወደ ደረቷ በመሳብ ጥብቅ አድርጋ አቀፈችው። በዚህ መሰረት ለደንቡ ሲባል ናዚብ ልጆትን ለወንድማችን ይዳሩልን በማለት ወይዘሮ ቀለሟን በሽማግሌ ጠየቋቸው፣ ፈቀዱላቸው። ያልተስማሙት ቀለበቱንና ሰርጉን ባንድ ላይ እናድርገው ሲሉ ናዚብ ባቀረቡት ሐሳብ ነው። ምን በወጣት ነው ልጄ በቀለበት ድግስ የምትሸኘው? ምን ገዶ? ወጉ ሁሉ አይጎድልባትም። ቀለበቱ ለብቻ ሰርጉ ለብቻ ነው መሆን ያለበት አሉ። ናዚብም በዚህ ተስማሙና በሁለቱም ወገን የቀለበቱ የድግስ ዝግጅት ተጀመረ። በዚሁ ሰሞን አንድ ቀን ወይዘሮ ቀለሟ ሶስናን ጠሩና ስነ ስርዓቱ እንዴት ቢሆን ይሻላል? እስቲ የምታስቢውን ንገሪኝ። መቼም በቤተ ክርስቲያን ሕግ መሰረት የሚደረግ ቃል ኪዳን አይደለም የቀለበት ወጋችሁ ብሎ ጠየቋት። ቢጨንቃቸው ነበር ይህን ያሉት። በሃይማኖታቸው መሰረት ልጃቸውን ተመሳሳይ እምነት ላለው ሰው ነበር መዳር የነበረባቸው። ያ ስላልሆነ ለችግራቸው የሚሆን መላ ከሷ ፈለጉ። ዝም ብላ ታሰላስል ጀመር። አትጨነቂ ልጄ፣ ከልጁ ጋር ተመካከራችሁ የመሰላችሁን አድርጉ። ይህን ቀደም ብዬ ነግሬሻለሁ። እኛ ወስነናል እማዬ። ምን ወሰናችሁ? ድግሱን እኛ ልናደርግ። ነገሯ ግር ስላላቸው ፊታቸውን ቅጭም አደረጉ። እንዴት መሰለሽ ያስብነው እማዬ፣ በቀለበቱ ዕለት ማዘጋጃ ቤት ግቢ በሚገኘው መናፈሻ ውስጥ ትንሽ የለስላሳና የጣፋጭ ምግብ ግብዣ እናደርጋለን። ከዚያ መልስ ትያዘበት የምሳ ግብዣ ይደረጋል። በቃ እኛ ቤት ምንም አይደገስም። እንደዚህ ከሆነ አንቺን የሚያስወቅስሽ ነገር አይኖርም። ማንኛውም ነገር በእኔ ምርጫና ውሳኔ እንደሆነ ይቆጠራል። የሰሙትን ሐሳብ ሲያሰላስሉ ቆይና ሐሳባችሁ ደግ ነው ግን ሲሉ አቋረጠቻቸው። ግድ የለሽም እማዬ፣ ምንም ቅር አይበልሽ። ባይሆን እነትያዜብም በአንዳንድ ነገር ትረጃቸዋለሽ። ያም ቢሆን አንቺን ደስ እንዲልሽ እንጂ እሷ ምንም አትፈልግም። ሁሉንም እኔ እችላለሁ ብላለች። ጉንጫቸውን ሳም አረገቻቸው። ጥቂት እንደመተከዝ ብለው ቀናሉና ዘመድ ሳልጠራ ሰው ሳያውቀው ይህን ነገር የሚሰሙ ወዳጆቼ በኋላ ቢወቅሱኝስ አሉ። በጣም ይቀርቡኛል። የሥነ ሥርዓቱ ተካፋይ መሆን አለባቸው የምትያቸውን ሰዎች ንገሪኝ፣ እኔ እጠራቸዋለሁ። አንቺ ምንም የምታውቂው ነገር የለም። እኔ ነኝ ደጋሿ፣ ተወቃሿ፣ ተመስጋኝም ሆንኩ ታሚዋ ብላ ሳቀች። እሳቸውም ፈገግ አሉና ደግ ነው እንግዲህ፣ ባይሆን ለሰርጉ መላ እናበጅለታለን። የዚያ ሰው ይበለን እንጂ ያሉ። የሶስናና የብስራት የቃል ኪዳን ቀለበት ስነ ስርዓት ሁለቱ ባወጡት ዕቅድ መሰረት ተፈጸመ። ስነ ስርዓቱ በሚከናወንበት ወቅት አዜብ ታሳየው የነበረ ደስታ ሰው ሁሉ አስደነገጠ። ደስታዋን የምትገልጠው በሳቅና በእንባ ነበር። የወይዘሮ ቀለሟ ጤና ሁኔታ ዘገየው እንጂ ይህ ቀለበት ዕለት ደስታ ሳይበርድ ጋብቻውም እንዲፈጸም ነበር የሁለቱም ወገን ፍላጎት። ህመማቸው እየከፋ በመሄዱ ውጭ ከሚታዩት እቤት የሚውሉበት ጊዜ በዛ።